ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ውድ ቤተሰቦቼ እንግዲህ አብርሽና ሩታ ድጋሚ ዛሬ መተዋል ማለት ነው። እንግዲህ በድሮ ልበላችሁ ጋይዝ ድሮ ያሳለፉት ጊዜ ማለት ነው። በድሮ ጊዜ በጣም ደስ የሚል ጊዜ ነበረ። አልሙሂም ዛሬ እንግዲህ አብርሽ መጥቷል ማለት ነው። ምንድነው ይዞ የመጣልን እንግዲህ ለልጁ ልብስ ምናምን ገዛዝቶ ሩታን እንደዚህ ፈካ ፈገግ ሳቅ ኧረ ማማር ኧረ ውበት ኧረ ሩታዬ እና ውድ ቤተሰቦቼ እንግዲህ ሩታ እንደዚህ ፍክት ስላለች እኔ ስላየኋት በጣም ደስ ብሎኛል። አንተ ግን ማለት ነው እንግዲህ እኔ ጋይዝ እውነት ለመናገር እስቲ አንድ ጥያቄ ልጠይቃችሁ፣ መጨረሻ ላይ ግን እንመልሱልኝ ማለት ነው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ባላችሁበት ሰላማችሁ ዝትርፍ በልኝ። ለዚህ ቤት አዲስ ከሆናችሁ ወይም ደግሞ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ላለሁ እንግዲህ ውድ ቤተሰቦቼ አብርሽና ሩታ ዛሬም ዳግም መተዋል ማለት ነው። እንግዲህ አብርሽ ለልጁ ልብስ ምናምን ገዛዝቶ ሩታዬንም ደግሞ ወደዛው ይቅርታን ለመጠየቅ እንደዚህ በቃ የሆነ ፍክት ብሎ መጥቷል ማለት ነው እሱም እና ውድ ቤተሰቦቼ እንግዲህ እስቲ ቪዲዮውን እንከታተለው። ምን አምቶልን ይሆን እንደዚህ ያህል በጉጉት እንደዚህ የጠበቃት ሩታን ማለት ነው። በጣም እየጠበቋት ነው ምናምን እያለ ነበረ ጋይዝ። ይሄንን ብቻ ልለካሽ፣ ይሄን የወገቡንና መገልበጡ ነገር ያጠፋው እኮ ማለት ነው። እኔ ዶክተር ነኝ እዚህ ጋር ማለት ነው። ምነው እኔ ዶክተር ነኝ ነኝ የገለበጥኩት አልከሳ የታወቅህ ማለቴ አንተ የምትውለው ከሌላ ሰው ጋር ነበር አይደል እንዴ? ባይገለበጥ ኖሮ ልኬቱን አውቀው ነበር። ይሄ እዚህ ጋር አገር የሚወጣበትና ሹሹላው የሚወጣበት እንጂ ወያ አረ ጉዴ! ይህ ልጅ እንደው ለካ ተበላሽቷል ጋይዝ። ይህ ሰውዬ ተበላሽቷል እንደ ያዙልኝ። እውነት ለመናገር ተበላሽቷል በጣም እንዴ! እንዴት እንደዛ ያስባል ሲጀመር ማለት ነው። ኧረ ሼም ነው በእውነት ሼም ነው። ኧረ ጭራሽ ወይኔ ባብዬ ብሏል። ኧረ እውነት ጨዋታና ቀልድ ጀምረሃል በላ እንዴ! እንደዚህ ሲሸና እንዳይቸገር ማለት ነው ራይዘቤ ማለት ነው። በቃ መዘመናችንን የምናውቀው እንዳይቸገር በዚህ መንገድ ይውቃል። አቤት 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 አቤት! እኔ እኮ ማለት ነው እኔ እንጃ አላውቅም ምን እንደምላችሁ አሁን ማለት ነው። እናንተ ተለያይታችኋል? እስቲ ንገሩ ማለት እኔ እንጃ ብቻ በጣም ከባድ ነው እውነት። ቋርጋችሁ ተከፍቱለትና ያው በዚህ ነው የሚሸነው። እሺ ምንም ፓምፐርስ ምንም ነገር የለም። እንዴ መጥቶ ፓምፐርስ ምናምን ቢል ወዲያው ፖፖ ላይ ወይኔ! ኧረ ወይኔ! እናንተ ሰዎች እናንተ እኮ ምንም አልተለያያችሁም። እንደውም ያለያያችሁን ሌላ ሰው ነው። እስቲ እናዳምጥ። ምንድን ነው? በቃ ለማንኛውም ፋሚሊዎች ልክ እንዳመጣ ነው ፖፖ ላይ አይ ካለ ደግሞ ማለት ነው። ይሄ ደግሞ ኮፍያ ያለው ብርድ እንዳይመታው ነው። ባይዘው ለምንም ነገር እንዳይቸገር ብዬ ሳምፕሎቹን ራሱ የሚገራርም አድርጌ ነው ያመጣኋቸው። እና የኔ ውድ ምን መሰለሽ ታሪኩ ከዚህ ነው የሚጀምረው። ወት ጋይስ የኔ ውድ ነው ያለው ወይስ ጆሮዬ ነው? ደግሞ ጋይስ አለፍ ካላችሁ ማለት ነው ልብሱ ከዱባይ ይመጣል ተብሏል ማለት ነው። የመጀመሪያ ልጅ ስለሆነ እንግዲህ ልብሱ ከዱባይ ይመጣል እና ቆይ የኔ ውድ ከሆነ ጆሮዬ ነው መሰለኝ። እንደገና ላዳምጠው እንዴ ጋይዝ። የታረኩ ሰኔ 23 ነበር። ሞትበት በሰደፉ መታኝ። እሺ ለማንኛውም እየገፋ ነው ግን የምር ወደ አንድ ጎን እየተጣመመብኝ ነው። ረቆች ነው እኔ እና እሱ እኮ ተስማምተን ነው የምንኖረው። ቢረግጠኝ ባይመቸው ቢመቸው እዚህ ጀምር ይመቸዋል። ፕሮግራም ይገርማች ነው። እሺ ምትወልጂው እኔ እንዳትወጣ አልኩት እኮ ቢረግጠኝ ባይመቸው ቢመቸው እዚህ ጀምር ይመቸዋል። ፕሮግራም ይገርማች ነው። እሺ ምትወልጂው እኔ እንዳትወጣ አትርገጠኝ። ወየ ጭራሽ መቼ ነው የሚወልደው? መንገድ መተሽ በሰላማዊ መንገድ ላለ እኔ የምለው እንዴ ቆይ
ወይኔ ጉዴ! እና እኔ እኮ ማለት ነው ጋይዝ፣ እኔ እኮ ግራ ግብት አለኝ፣ ወላይ ግራ ግብት አለኝ። እንዴ እንዴት ነው? ምን አይነት አስተሳሰብ ነው? እኔ እንጃ። ከዛችኛዋ ሹሩሩ ትላለ፣ እዚህ ጋር ስትመጣ ደግሞ በቃ የሆነ እንደ ምን ልበል፣ በቃ የሆነ ፍቅር ፍቅር ያጫውታል። መልካም መልካም፣ ጥሩ ጥሩ። አሁን እንደው ነገ ጠዋት ለሚስቴ ጥሩ ነገር አረጉ ምናምን ልትል ፈልገኝ ነው ወይ ጉድ! ወይ ስለ ልጅ ጥሩ ነገር አረጉ፣ ጥሩ አስተሳሰብ እንዲያስብ ምናምን እያረከ ነው። አልገባኝም፣ የእናንተ ስራ ማለት ነው እኮ። አረገኩሽ እሱ ሲረግጥሽ ምንም አትይው። ምን የተረግጥሽ ግን ከንሱ በለጠብሽ ማለት ነው። ድሮስ ቤቱ ነው፣ ቤቱ እንደፈለገ መሆን ይችላል። እንደተጀመረ ከገና ካሁኑ እሱ ሲራገጥ ዝም እኔ ስራገጥ ጋይስ ኧረ ገና ታሆኑ ልጁን ማለት ነው በጥፊ ይለዋል መሰለኝ ገና ሲመጣ። ወይኔ ወይኔ ወይኔ! እውነት ለመናገር ማለት ነው ልጁን ገና በጥፊ ይለዋል መሰለኝ። እና በጣም ነው የምትገርመው። ረገጥከኝ አለች። እንግዲህ በዚህ ታኮረፍከ፣ ምንም አኩርፍ ሆ እና ታዲያ ቀላል እሱ አይበልጥ ልጇ እኮ ነው፣ ንብረቷ ህይወቷ እኮ ነው። እንዴ 9 ወር ማለት እኮ ቀላል ነገር አይደለም። ምን አስበህ ነው? ቀላል ትበልጥ ልጇን ታስበልጥ እንጂ አንተ እንኳን አንተን ላስበልጥ ብላ ብዙ ነገር አድርጋለች፣ ብዙ ዋጋ ከፍላለች። ብቻ እሺ ይሁን። ሲረግጥሽ ምንም አትይው። ምን የተረግጥሽ ግን ከንሱ በለጠብሽ ማለት ነው። ድሮስ ቤቱ ነው፣ ቤቱ ነው፣ ቤቱ እንደፈለገ መሆን ይችላል። እንደተጀመረ ከገና ካሁኑ እሱ ሲራገጥ ዝም እኔ ስራገጥ እንዲህ ከተጀማመርን እንግዲህ ፋሚሊዎቼ ማለት አልገባኝ። አንተ ልትወዳደር መፈለግ ራሱ ድፍረት ነው፣ ድፍረት ነው። እኔ ባልኖር እኮ እሱ ያመጣ ማለት በቃ አሁን ኦልሬዲ መጥቷል። እንዴ ምን ማለት ነው? እኔ ባልኖር እሱ መጥቷል። እኔ እኮ የአንተ ቅናት እኔ ምን ለማለት ነው? ይሄን ያህል ትቀናለህ ማለት ነው? ለነገሩ ወንድ ልጅ እኮ ሚስቱ ላይ ወይ ደግሞ ፍቅረኛው ላይ ወይ ደግሞ የሆነ ሰው ላይ ብቻ ሲቀና ያኔ በቃ ደስ ይላቸዋል አንዳንዶቹ ማለት ነው። እና ደግሞ ይሄ ልጅ ነው ገና ሳይወለድ እንደዚህ ተቀና። ምንድን ነው ለበኋላ ምን? እኔ እኮ የአንተ ስራ ግራ ግብት ያለ ነው። አይደለም ያም ሆነ የበላይ ሆኗል። በቃ እኔ ስንት ላቤን ጠብ አድርጌ ዋጋ ከፍዬ ያመጣሁት ነገር ምን ዋጋ ከፈልክ ነው? ወይኔ ጉዴ ዛሬ እንዲህ በቀላሉ ምን ነው ሩታ? እሺ ለማንኛውም እንዲፈታተን እንድትይልኝ ነበር ዛሬ የጠራሁሽ ማለት ነው። ቀን ሙሉ ደብሮሽ እንደዋልሽ መረጃ ደረሰኝ እና ከፋሚሊሽ ለምን ዛሬ ጠርቻት ፈታተናል? አይ የምር እንደዛን አይነት ነገር ሰምቼ ነው የጠራሁት። ዋው እኔ አሁን ምን ልበልህ አንተን ማለት ነው ጎበዝ ልበልህ ማለት አንተ እዚህ ጋር ማለት ነው እኔ ለመናገር ሩታን እንደዚህ አስቀህ እንደዚህ ፈገግ አድርገህ ምናምን ልታመጣት ትችላለህ። በቃ ይሆናል አይደል? ልታስቀህ ምናምን ትችላለህ። ግን ደግሞ አንተ እዚህ ጋር የምትሰራው ስራ ደግሞ እሷን ነው የሚጎረባ ይዘዊ አልሙሂም። እሺ ይሆንልህ። እኔ ደብረኛው እርግጠኛ ነሽ? ይደብረኛል ዋይ እንዳይደብርሽ ብቻ አንቺ ብቻ ዋናው ፈታ በይ። ለማንኛውም ፋሚሊዎቼ እንደዚሁ መካካድ ከተጀመረ ገና ካሁኑ ነገ ከነገ ወዲያ ብዙ ነገር ሊፈጠር ይችላል። እኔን የሚተካልሽ ግን ማንም እንደማይኖር በደንብ ጠንቅቀሽ ማወቅ አለብሽ። ኦኬ አብርሃም ቆይ እዚህ ጋ ማለት ነው አሁን ከኔ በላይ ማንም አያስብልሽም፣ ከኔ በላይ ማንም አይወድሽም እያልካት ነው ሰውየው አቶ አብርሃም። እውነት እንደው ተው እንጂ ወይኔ ይሁን። እሺ አብርሃም በማንም ሊተካ አይችልም። አንደርስታንድ? ማን ነበር አብርሃም? አብርሃም ታደሰ ላሊጋ መስቀሌ አቡኔ ባቱ ጥሬ ገደል ገባ እንዳለ ማለት ነው። ጥሬ ገደል ገባቱ ወይኔ እናቴ ጥሬ ገደል ገባ። ጋይዝ ስሙት እንግዲህ ወዲያ ጥሬ ገደል ገባ። የአያቱ ምን ማለት መሰላችሁ ፋሚሊ? ከሀያቴ እስከ ቀም ምን ነው የሚባለው? ሀያት ቅም ሀያት አባት ሀያት
ቅድመ ሀያት ቅማያት እሺ ምንጅላት ምን ይባላል? ቅማንት ብዙ ነው እኮ በስነስርዓት በመደዳ ጥሪያቸው። ቆይ እንዴ ይሄ ሁላ ነገር ምንድን ነው አልገባኝም። ምንጅላ ቅምጅላ የእናንተ እኮ የእናንተ አላውቅም ብቻ ሰባት ነው። እኔ አላስታውስም እረስቸዋለሁ። ኧረ እኔ አላስታውስም። አምስት ነው ተሰውሽም ሲጀመር ኦርደሩ ራሱ ይጠፋብኛል አላውቀውም። እሺ ኦርደሩ ይጠፋብኛል። እሺ ችግር የለውም ግን እኔ ዛሬ ቼክ አብረን ብናደርግ ደስ ይለኛል። ፈቃደኛ ከሆንሽ አብረን ቼክ ብናደርግ ከዛ ልጃችን ያለበት ሁኔታ ብናቅ። አልደረሰም ቀኔ ምንም እኮ ችግር የለውም። ማርታ ራሷ እንደሮስ ቼክ ትደረጊያለሽ ትወጫለሽ። ምንም ካልኩሌሽን የሚያስፈልገው ነገር እኮ ቀኔ ገና ነው። ቆይ እኔ የምለው ማለት ነው ዛሬ ነው እንዴ ከየት ምን ነበረ ሐኪም ቤት ምናምን ልውሰድሽ ምናምን የምትለው ማለት እሷ አሁን አንተ ስታረግ ኖ ተሌላ ሴት ጋር ምናምን ስትሆን ምንም ነገር አትልህምም። ሶ አንተ ደግሞ አሁን እንግዲህ እርጉዝ ናት፣ እሷን መንከባከብ፣ እንደዚህ ማሳቅ፣ እንደዚህ ፏሽ ብርቅ ማድረግ በቃ ይሆናል አይደል ማስደሰት ነበር ያለብህ። አንተ ግን ዛሬ ራሱ የለቀኩ ቪዲዮ አለ ማለት ነው። ከዛች ከውሽሚት ማለት ነው ሶሪ ከሜዳዋ አህያ ማለት ነው እና ተሄርሜላ የምትባለዋ እና ተዛው ጋር ራሱ ቪዲዮ ለቃል። እሷ አሁን ይሄ ቪዲዮ ስታይ ብዙ ነገር አሁን አብሶ ደግሞ ቲክቶክ ከፍታለይ ታያለች ብዙ ነገሮች ማለት ነው። አታይም ሳይሆን ታያለች በደንብ አርጋ ማጠንቅቃ። ስለዚህ አንተ የምትሰራው ስራ እሷን አይጎዳትም ብለህ ታስባለህ? በጣም እኮ ነው የምትገርመው። ዛሬ ነው እንዴት አየው ከቻፕ የሚባለው ቼክ መደረግበት ነገሮችን ወይ ዝም ብለን ሄደን አትራሷን ማየት ፈልጋ ነው ሲወለት ያዋለ ማካቸኩል ሩታ ምን ችግር አለው? አሁን ዛሬ እንሂድ ቼክአፕ ተደረጊ። ከዛም በኋላ ደግሞ ምን አለ አሁን እንደዚህ እያየሁት ራሱ ትንሽ ቡጓጓና ደስተኛ ሆነ። ጋይዝ ይሄ ሰው ምን በልቷል ጋይዝ? ነገሩ ማለት የሆነ ነገርማ በልቷል ማለት ነው እንዴ። ጭራሽ እስከሚወለድ ድረስ ቢያንስ እንኳን እስከሚወለድ ሶብር አጣው ወይ ደግሞ ትዕግስት አጣው እያለ ነው ጋይዝ። ያልትራሳው እንዲስታይ ነው የምትጓጓው ነው ነገሩንማ ትችይበታለሽ። እሳይ ደጋረኩ እና ይሄንማ አንተም እኮ ትችልበታለህ። አንደኛ አይደለ እንዴ? ምን ነው አብርሃም ምን ነው እኔ እኮ ልጃችን ላይ ባለሙሉ መብት ያለሽ አንቺ ብቻ ነሽ። እኔ ምንም የለኝም። እናሳ ድሮስ እኔ መብት የለኝም። የለህም። የት አውቃለሁ? የት ያውቃል? አንተዋወቅም። ዝም ብለን ወየ ጭራሽ አንተዋወቅም። የት ያውቃል? የት አውቃለሁ? ምን ኖርታ ሀብቴ ድሬ ላቤን ጣባ አድርጌ ያመጣሁት እኮ ነው ያለው። ሰምተሽዋል አይደለ? ቅድም ወይኔ እህቴ አይዞሽ እኮ ደስ ይበል ብለን ነው የምንመጣው። ራሱ እኔም እሱም ሴቶች እኮ ችግራችሁ ነው ያገኛችሁትን ካገኛችሁ በኋላ ወንድ ልጅን ማስቀየም ትወዳላችሁ። ታየው በጣም የምትገርሙ ሰዎች ናቸው። ወይኔ አይዞ ወንድሜ አይዞ ባብዬ አይዞ ችግር የለውም። እሺ ቤቢ ኧረ ችግር የለውም። እሷ እየቀለደች ነው። ሳቂ ደስ ሩታዬ። እኔ እስከዛሬ መጎዳት ነው የሚገርመኝ። ከአብዛኛው ሴት በጣም ነው እንዴ የተጎዳው? ንገረን እስቲ። ኧረ ጉዴ ወይ ጉድ! እውነት በጣም ነው የተጎዳው። አይዞ የፈለገውን ነገር እስኪያገኝ ድረስ። አይ የምሬ ነው። ምንም የሚያስቅ ንግግር አልተናገርኩም። በጣም ብዙ ልምድ እንዳለ እየነገርከን ነው። በዚህ አጋጣሚ ጥሩ ነው። እንዲህ አብዛኛው ወንድ ልጅን ጉዳት እያብራራው ነው ያለሁት። ወንድ ልጅ ያው በውስጡ ስለማይናገር ነው እንጂ ማለት ነው ብዙ መናገር የሚችላቸው ነገሮች ሲሉ እናት አይደለሽ የማትናገረው ሚስት አይደለች እንደ የጨነቀህን እንግዲህ ያገባሃት ሩታን ጭንቀትህን ሐዘንህን እንድትረዳ አይደለ ባቢዬ? አንተ እኮ ያው ሐዘንም ጭንቀትንም የምታሳልፈው ሽሚት ጋር ነው። ለማንኛውም ይሆን አይ አታለቃቀሰበን። አሁን ጉዳቱን ስሜቱ ያው አሁን ያው ሁሉ ነገር አብሮ እንዳላሳለፈ ሰው ሆና
ሴት ያውቃል ኬት አውቃለሁ አለች። እኔንም አታውቂኝም። እረፍ ያኔ ነበር አላውቅህም ማለት እሺ። ዘሩ ቀለጠ ጋይዝ ያኔ። ለማንኛውም ጊዜ ያለሽ አሁንም ቢሆን ከቻልሽ ከመውለድሽ በፊት አብረን እስኪ አንድ ቀን እንኳን ቼክአፕ የሚባለውን ነገር እናድርግ። ቆይ እዚህ ጋ አንድ ጥያቄ አለኝ። ጭራሽ እስከ ዛሬ አንድ ላይ አልሄድክም ማለት ነው አንተ ሰውዬ? ኧረ ወይኔ ጉዴ ፈላ ሰው ልጅ። ወደ ቁም ነገሩ ሲገባለን ማለት ነው ቀሉ ቀደ ነው። ግን ደግሞ ዛሬም በጣም ስላስጨነቀኝ ነው የመጣሁት። የሆነ ነገር ተፈጥሮ የሆነ ነገር ምናምን ብቻ ምንድን ነው የሆነው ብዬ የመጣሁት እንጂ ሰወልድ ነው እኮ እንድትመጣ የፈቀድኩልህ እንድንገናኝ የሚፈልገው ብዬ ነው። ቆይ ሩታ ማለት ነው እውነት ለመናገር ማለት ነው አንቺ አሁን እዚህ ጋ ምንድን ነው ያልሽው? ስወልድ ነው ወይ ደግሞ አስጨንቀኝ ነው የመጣሁት እየተጨነቀ ምናምን እንደምታስቢለት እንደዚህ ቶሎ በቃ አለጡል ላይ ሲልሽ ቶሎ የምትሮጪ የምትሄጂ ምናምን ከሆነ ቀላል ይሄን ነገር አያስብም። ቅሬት ነበር እኮ አውቃለሁ። ግን ደግሞ አንዳንድ ጊዜ እንደዚህ ሲደብረኝ ብቻዬን ሲሆን ምናምን በቃ እጠራሻለሁ። ተው እንጂ እውነቴን ነው። ጋይስ የሩታ መደበሪያ ናት ሩታ። በቃ ሩታ መደበሪያ፣ ያችኛዋ ጥላው ስትሄድ፣ ያችኛዋ ስራ ስትሰራ፣ ይችኛዋ ደግሞ ሽሩሩ እንድትል ሩታ እንድትደበርባት። ምን አይነት ልጅ ነው በእናት? እውነት ለመናገር ቅድም ላይ አስቀኸኝ፣ መጨረሻ ላይ ግን በጣም ወሬ ራሱ ያስጠላል። ስለደበረኝ እንድ ሲደብርና ብቻህን ስትሆን ጂጂጂጂጂ እውነትህን ነው። ምን ነው እንደዛ ያልኩኝ አይደለም። የት ሄዱብህ? አዎ የት ሄዱ? አዎ እነዛ ጨብጫቢዎች፣ እነዛ ሽሩሩ ቂጥቂጥህን የሚከተሉ የት ሄደው ነው ባቢ? አንተ ሲደብርህ ሩታ ቂጥ ጋር የምትሸጎጠው የት ሄዱብህ? ደግሞ ግዴታሽ ነው አላልክም? ድፍረትህ ሆ ሩታ በቅር የምትነኪው ነገር ስነስርዓትሽ ነው። አይ ለማወቅ ያለው የት ሄዱብህ አጃቢዎች ለማለት ነው። ነገረኛ ሆንሻል ደግሞ ደጋረኩ እሳይ እንዴት ነው የሚያደርግሽ? እንደፈለኩ ያርገኝ ምን አገባ? እንደተመቸ ሊሆን አታይ መሰለኝ። የወንድ ልጅም ባንደዚሁ አይቀርም አንድ ቀን። ቆይ አልቅሰህ ነው እንዴ? የታል ያለቀስክበት? ጉድ እኮ ነው። ሁልሽም ሴቶች ዋጋ ተከፍያለሽ። ምለው ሁልሽም ቆይ ጥያቄ ማለት ነው ምን ማለት ነው ሁልሽም? አንተ እንደ እኔም እኮ ሴት ነኝ። ተከበር አርፈ ተቀመጥ። ደ ኧረ መነቃቃት። ሴቶች የምድር ሴት በሙሉ ነገር ነበር። ይቅርብኝ። ምን ጨርሽ? ይቅር ሴቶች በሙሉ ትላለህ። እምባዬ ሴቶች በሙሉ እምባህ እንደዚህ ነው የፈሰሰ ወይስ? እኔ ምንም አልወጣኝም። ምንም አላልኩም። አሁን ለመናገር ባለጌ እንኳን እሷ አይደለችም አንተ ነህ። ሀቅ አውሩ ተተባለ ማለት ነው። ባለጌው እንኳን ማን እንደሆነ ማ ባለጌ እንደሆነ በደንብ እናውቀዋለን እንዲህ ይባላል። አሁን ይሄ አገባቡ ትክክል ነው። በስመ አብ ወልድ። ለማንኛውም ንግግርሽ እየከበደኝ ስለሆነ የምሬን ስነግርሽ እውነት ቼክአፕ ዛሬ ማድረግ ስለፈለኩ ነው የጠራሁሽ። ስለዚህ አብረን እንሂድ። እኔ ቼክአፕ የለኝም። እነዚህ ልብሶች ደግሞ ከሆነ ቦታ ላይ መጣሁ እመለሳቸዋለሁ። ከዛም ባለፈ ደግሞ ማለት ነው ስሚ አብረን አንድ ቀን እንኳን ቼክአፕ እንድንሄድ እፈልጋለሁ። ቆይ እኔ የምለው ማለት ነው ይሄ ኬቹብ የልጅ መመርመሪያ ማለት ነው ዛሬ ነው እንዴ የተማርከው? ማለት ዛሬ ነው እንዴ ልሂድ የምትለው? አልገባኝም። አስረዱልኝ ጋይስ። ወይ ከኔ ጋር አብዛኛውን ጊዜዋን አልሄደችም እና ቢያንስ አሁን እንኳን ለመጨረሻ ጊዜ የመጨረሻ 11ኛው ሰዓት ላይ አብረሽኝ እንድትሄድ ይፈልጋሉ።
ስለዚህ አብረሽኝ እንድትሄጂ አብሬሽ መሄድ ፈልጋለሁ። ይሁን ግን ቼክአፕ ገና ነው። በእግዚአብሔር አቅልሽ ቼክአፕ ገና ነው። ሰዓቱ እየመሸ ነው። አይ ነው ግን ቼክአፕ ገና ነው። ዝም ብዬ መሄድ አልፈልግም። ምንም ችግር የለውም። እንገባለን። 11 ቼክአፕ መደረግ ፈልጌ ነበር ያለሽ። ቼክአፕ አድርገን ሲንቀሳቀስ ሲጫወት ወላሂ ሰው ያብዷል ጋይዝ። ተሄርሜላ ጋማ ሲሆን ይነቅላል። የባሳላ እግርህን አትልቀቅ ብሏል። ጭራሽ ተሄርሜላ ጋር ሲሆን እኮ ማለት ነው በቃ ይሆናል አይደለ? እሷ ናት ይሄን ነገርማ ያስተማረችው። አንቺ እየዋ እናንተ እየዋ ማለት ነው። አንቺ እየዋ ላልኩም ቱ ሩታ ሀብቴ ማለት ነው። ይሄ ሰውዬ ማለት ነው። ሰብሰብ አድርጌልም ወይ ደግሞ መሽኛው ነው ያለው ቱ ሳይተን ምናምን ነገር ተጫውቶ ደገምኩኝ እኮ ፋሚሊዎች ራሴን ባይዘው አንተ መሳይ ሩታ መሳይ ነው የምትወልደው አንተ ራሴን ደገምኩላችሁ። ቆይ ማለት አንተን መሳይ ነው ሩታ የምትወልደው? እንግዲህ ፈጣሪ ያውቃል። እሱን አንተ ሳይሆን የምታውቀው ፈጣሪ ነው የሚያውቀው። እሺ ወንድም ያው ልንገርህ አያኮራም። ሲቀጥል ደግሞ ማለት ነው አንተን በታሪክ አይመስልም። ስለት ብትሳል ራሱ አይመስልም። ወላሂ ገደለችው በቁሙ በቁሙ ነው የገደለችው። ጋይዝ በቁሙ ማለት ጭራሽ በታሪክ ራሱ አንተን አይመስልም። ልጅ እኔን የሚመስለው እያለኝ ነው ሩታ ሀብቴ። እኔን አማላዩን ካልመሰለማ ወንድ ልጅ እንዲያው እንዲ አብርሽንማ ካልመሰለማ ሩታ ሀብቴ የለም እንዴ! ወይኔ ጉዴ! እንዲያው አንተ አማላዩ ስንት ሴት ያንገንጋ። እኔ እኮ ማለት ሴቶች ራሱ እኮ አንተ እኔ እንጃ እንዴት እንደሚወዱ ብቻ ይሁን። ወንድ ልጅ ተወልዶ ካልሆነ እንዳባቱ የሚባል አባባል አለና ፋሚሊዎቼ እንግዲህ በኔው ነው በአባቱ ነው የሚወጣው። አታስቡ እንዳይመስልህ። ምን ነው ልክ እንደወጣ ፋሚሊዎቼ መግቢያ ይጀምራል። ወይኔ ጉዴ! በሳቅ ልፈነዳ ነው። ሰላም የአባቴ ቤተሰቦች እንዴት ናችሁ? ኧረ ወይኔ ጋይስ ማለት ነው። ረበልከባ እንዴት እንደሚያስቅ ይሄ ሰውዬ ግን ዛሬ ፈታ አድርጎኛ እኔ ራሱ ማለት ነው። እውነት ለመናገር እንደዚህ ስቅ ያለቅም ማለት ነው። ሰላም እሺ ይሁን። እንኳን ደህና መጣ። እኛ ደግሞ እንኳን ደህና መጣ የአባቱ መሳይ እንላለን። ምን ችግር አለው? ያላችሁበት ሰላማችሁ ይውጣ። እኔ ልጅ እኔ ማነኝ ነው የሚለው ስሙ ማነው? ከዛ ማለት ነው እኔ እናቴንና አባቴን አልወዳቸውም። የመጣሽ ታይ እውነት ህፃን ልጅ ቤቢ እውነት ቤቢ ጡጣ ያስፈልገዋል። የአብርሃም ታደሰ አልፈልግ ነው የመጣሁት ይላል። እሺ ለማንኛውም ፋሚሊዎቼ በጣም መስመር ልጅ ያለፍከውና ማለት ነው አሁን ስለኝም ብለህ ትጨርሳለህ ወይስ አትጨርስም? በቃ ሩታ ሀብቴ ማለት ነው። እሱ የሚፈልገው ከአንቺ ምንድን ነው? በቃ አለቀ። ምርመራ እናርግ ነው የሚለው። እንግዲህ አንቺ አንዴ መተሻረ ሄጅለት በቃ እንግዲህ ነይ ሲልሽ መሄድ ነው። አንቺም ራሱ ግን እንግዲህ ምንም ማድረግ አይቻልም። ግን ተንግዶ ወዲያ አንቺ ተንግዶ ወዲያ አንገናኝም፣ ተንግዶ ወዲያ አንገናኝ ብዙ እያልሽ ነበረ። ግን አሁንም ሲደውል እዛው ነሽ እሽሩሩ እያለሽ ነው። እሱማ እንደው ብሎ እጁ ላይ ያስገባሽ ነው ነገሩ። በፊትም አስገብቶሻል። ለሽማ ያስገባሽ አንቺን ጨረስ ካልሽ ምን አማራጭ አለኝ? እጨርሳለሁ። ግን ደግሞ ፋሚሊዎቼ ቢያንስ የምሬ ነው እውነት ብዙ ሰዎች ይቆጡሻል። ስለዚህ አብረሽኝ ዛሬ አትሄድም? ኧረ እኔ አልሄድም። እኔ ሲጀመር ቀጠሮ አለኝ በኋላ። እኔ ትግል አልወድም እኮ ልታገልሻለሁ እኮ። ልቀቀኝ በቃ አምላ ልቀቀኝ። ኧረ መያያዝ ሀይ ሰውዬው እኛም እኮ አለን። እሺ ፕሊዝ ዶንት ታች ሚ ኦኬ። ልቀቀኝ የምሬ ነው። አይ አንተ ደግሞ ስኩል ታበዛዋለህ። በእናትህ መሄድ ነው ያለብኝ መሰለኝ። እና ቼክአፕ ደግሞ ገና ነው ቀኔ እኮ ዛሬ። በቃ ቼክአፕ ዛሬ አይደለም ሁለት ቀን አለኝ። በቃ እኔ እደውልልሃለሁ። እሺ ዛሬም ጥረሽኝ ነው አብረሽኝ አትሆኝም?
እርግጠኛ ነሽ? ለምን ሆናለሁ? ለምን ትሆናለች? ሲጀመር ለምን ማለት ምን ትሰራላለች? ለምን ሽሩሮ የምትልሃለች አይደል እንዴ? ብቢቷ ላይ ወይ ደግሞ አንገቷ ላይ አንገት ውስጥ ውሽቅ የምትለዋለ አይደል እንዴ? እሷን ሽሩሮ እያልክ አትቀመጥም? ምን ትሰራለህ? እውነት እኮ ነው። ለምን ነው እንዴ? ለምን እንዴ? እዚህ ጋር እያስለቀስካት እዚህ ጋር እያስከፋት በገዝ ላ አብርሃም እንዴ አንተ እኮ አሁን እንደው ትንሽ እንኳን ተማር ማለት እንግዲህ አሁን እናት አባት ልኮን ነው ልክ እንደ ህፃናት ትሆን እንደዚህ አትርመጥመጥ ማለት እንደዛ ማለት ነው። ምን አረጋለሁ? ምን ችግር አለው? አሁን ዛሬ አብረሽ ልጅ አሁን መሰለኝ ልሄድና ሂጂ በቃ ሩታዬ ሂጂ። ምንም አሰሪማ ለምን እንግዲህ ደሱ ማለት ነው የሽሩሩ የምትለው ይሄን እርግጠኛ ስልክ ስላላነሳችለት ነው ወራንቺ የመጣው ማለት ነው። እና ውድ ቤተሰቦች እንግዲህ ሩታዬ በእውነት ምክር ያስፈልጋታል። ምከሯት፣ ሆነ ለመናገር ማለት ነው። አብርሽንም እንደዛው ምከሩት። ያው አንዳንዴ ጥፋት ያጠፋል። ከሰው ስህተት ከብረት ዝገት ይባላል ጋይዝ እና እሱን እንዳረሱ ብዬ ልንገራችሁ። ከተመቸኝ የቼክአፕ ቀን እደውልልሃለሁ። ካልተመቸኝ አልተመቸኝም አይመስልም። ለምን ቀጠሮ አለኝ። ቀጠሮ ብቻ እኔ ነኝ ቀጠሮ የሌለኝ ብቸኛ ሆንኩት እኔ ነኝ። ብቸኛ ሆነ ወይኔ ጉዴ! ይሄ ልጅ ደው ግን ምን ሆኖ ነው ጋይዝ? ምን ሆኖ ነው እንደዚህ እንደው ልክ እንደ ጅል እንደ እንትን እኔ ነኝ ቀጠሮ የሌለኝ ምናምን። አንተ እኮ ነው እንደዚህ ያረካት ባይዘዊ ማለት ነው። እውነት ለመናገር ማለት ነው አይደለም። አንተማ ብቸኛ ልትሆን አትችልም እንዴ? ያው እውነት ሀቅ ብለሻል ሩት ሀብቴ። እሱ በፍጹም ብቸኛ አይሆንም። ለምን አጃቢዎች አሉ፣ እሽሩሩ የሚሉት አሉ፣ በደንብ አሉ ሀቢብቲ። በትክክል ማሬ እነዛ አሽሩሩ እነዛ እከከኝ የሚሉ አሉ ማለት ነው። እነዛ አመዲያም ቱሃናም እሱን ገደል ያስገቡት አሉ ማለት ነው። የት ሄዳሉ? የትም አይሄዱ።